ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ የተረሳለት ነውሩ በምሕረት የተጎበኘ መዝሙር ይዘምር ለፍቅሩ። ሰላም ሰላም። እንግዲህ ዛሬ እዚህ አካባቢ የተገኙት ያለ ምክንያት አይደለም። ለማንኛውም አብራችሁ ኑ። ዛሬ የሚገርም በኢትዮጵያ ኦርቶዶክስ ተዋህዶ ዋጋ የተከፈለለት አንድ ጠንካራ ወንድማችን ህልሙን አንድ ብሎ ጀምሯል። እዚህ የበለጠ ገና ትልቅ ደረጃ ይደርሳል፣ ታውቁታላችሁ። እዚህ ቦታ ላይ ስንደርስ ደግሞ ኑ ታዩታላችሁ ማለት ነው። ሰላም እንግዲህ ተመልካቾች፣ ቅድም እንዳሳየዋችሁ ይህ ውዳሴ ሚዲያና ስቱዲዮ እጅግ በጣም የሚገርም ወንድማችን ዘማሪ ሰለሞን አቡበከር በስቱዲዮ ተገኝቻለሁ። በነገራችን ላይ ይህን ዝማሬ አንስሙት። እንግዲህ እንደሰማችሁት የአብ ቃል ዝማሬ ሰሞኑን ቫይራል የወጣው እዚህ በሚገርም ስቱዲዮ በሚገርም ወንድማችን ግምገማ የተሰራ ዝማሬ ነው። ሶልዬ እንኳን ደስ አለ። በመጀመሪያ እንኳን ወደ ሰናቱ ስለመጣ ስላየኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርህ። በእውነት እስኪ ይህ ስቱዲዮ እንግዲህ አንተ እንደሆነ አያውቁም፣ አዲስ ነው፣ ገና አንድ ወር አልሞላውም። በነገራችን ላይ አዳዲስ ዘማሪያን ምን ትላቸዋለህ? የብዙ ጊዜ ህልሜ ነው ስቱዲዮ የራሴ ስቱዲዮ እንዲኖረኝና ብዙ መዝሙሮችን መስራት እንዳለብኝ ብዙ ጊዜ እመኝ ነበረ። ደግሞ መጽሐፍ እንደሚል ነገር ሁሉ በጊዜው ውብ አድርጎ ሰራው እንደሚል የእግዚአብሔር ፍቃድ ሆነና ይኸው ለዚህ በቅቻለሁ። ውዳሴ ስቱዲዮ እንደ እግዚአብሔር መልካም ፍቃድ ስራ ጀምሯል። አዳዲስ ዘማሪያን ነባር ዘማሪያንም ከዚህ በኋላ በጥሩ ሁኔታ ዘማሪዎችን እንሰራለን ብዬ አስባለሁ። ግጥም ዜማም ከዚህ በኋላ በደንብ እናዘጋጃለን። ለብዙ ዘማሪዎች ለመድረስ እንሞክራለን። ክብር ሁሉ ለእግዚአብሔር ይሁን። አሜን አሜን። በእውነት ሶልዬ እግዚአብሔር ያክብርልን። እናንተ ደግሞ ቅን አገልጋዮች ኦርቶዶክሳውያን ይህንን ቪዲዮ በደንብ ሪፖስት ኮፒ ሊንክ ያደረጋችሁ የወንድማችን ስቱዲዮ ካሁኑ በጣም ብዙ አልበሞችን ኦርደር አስይዟል። ያው ሶልዬ የሰው ፍቅር እንዳለው ታውቁታላችሁ፣ ከኔ በላይ እናንተ ታውቁታላችሁና ዝማሬ መስራት ፈልጋችሁ ኢቨን አቅም ያነሳችሁ የጎደላችሁን ሁሉ ወንድማችን እንደሚሞላ ቃል ይገባል። በዚያ ይቀጣል። አዎ ከዚህ በፊት መዝሙር መዘመር የምትፈልጉ አቅም ያጣችሁ ብዬ በየቤታችሁ ያላችሁ የማስታወቂያ ሰርቼ ነበረ። የሚገርም 5 ሰው ነበረ ያሰብኩትና ከ60 በላይ ሰዎች በውስጥ መስመር መጥተው ነበር። በተወሰኑ ግጥምና ዜማ ልኬላቸው ነበር። ግን ሰው የራሱ ስቱዲዮ ከሌለው ብዙ ሌላ ቦታ ስቱዲዮ ሰርተውም ግጥምና ዜማ ሰርተውም ይከብዳልና አሁን ግን እንደዚህ መልካም ፍቃድ አቅም እያላቸው በቤታቸው የተቀመጡ መዘመር የሚፈልጉ እንግዲህ በራሳችን ስቱዲዮ በራሳችን ግጥም ዜማ እነሱን ለማገዝ ሞክራለሁ። ውዳሴ ስቱዲዮ ይሄንን ከኔ ጋር አብሮ ይሰራል። እዚህ ከኔ ጋር የሚሰራውን ባለሙያ ይሄን ለማድረግ በጣም ፈቃደኛ ነው። አብረን እንሰራለን። እግዚአብሔር ደግሞ ይረዳናል። አሜን አሜን። ሶልዬ እግዚአብሔር ያክብርልን። እንግዲህ ሰምታችኋል፣ በጣም የምስራች ነው። ስለዚህ በየትኛውም ሀገር አድባር ላይ ያላችሁ ሰንበት ተማሪዎች ይህንን ቪዲዮ በደንብ ሪፖስት አድርጉት፣ ለእናንተ ነው የሚጠቅማችሁ። እሺ ዛሬ እንግዲህ ከምንወደው ከምናከብረው እጅግ በጣም የሰው ፍቅር ከበዛለት ከባለጸጋው ዘማሪ ሰለሞን አቡበከር ነው የምገኘውና አንድ የሚወደውን ዝማሬ ለእናንተ ላስጋብዛችሁ። በጣም ወደው ዝማሬ ያው ይታወቃል ብዬ አስባለሁ። ሁልጊዜ የምዘምረው አንድ ዝማሬ ነው። ማነው እንደኔ ማነው እጅግ በብዙ የተማረ በደሉ የተከደነለት ኃጢአቱ ያልተቆጠረ ያልታሰበበት እንደኔ በእውነት ዝማሬ መላእክት ያሰማልን። ሶልዬ ሁላችሁም እንግዲህ ሶል ወዳጆች እንዲሁም ኦርቶዶክሳውያን ይህን ዝማሬ በደንብ ለመላ ኦርቶዶክሳውያን አድርሱ። በድጋሚ ውዳሴ ሚዲያና ስቱዲዮ እየመጣችሁ ዝማሬዎቻችሁን ስሩ። ዝማሬ ብቻ አይደለም፣ በነገራችን ላይ ስትመጡ ስቱዲዮ ሌላ ነገር የምታነቧቸው ጠቃሚ የሆኑ መጽሐፎች አሉ። ደግሞ እሱ ብቻ አይደለም፣ ሌላ የምስራችም አለ። አፕሊኬሽን አለ፣ እጅግ በጣም የሚገርም አፕሊኬሽን የእድሜ ልኩን የለፋበት ማለት ይቻላል። በኢትዮጵያ ኦርቶዶክስ ደረጃ ለመጀመሪያ ጊዜ አፕሊኬሽን የመዝሙር የጸሎት እንዲሁም ደግሞ የወንጌል እሺ
ውዳሴ ዘኦርቶዶክስ ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ወንድማችን ሰለሞን አቡበከር ዘማሪያችን እጅግ በጣም የምንወደው እንቁ ዘማሪያ ዝማሬዎቹን ያደግንበት ነው። በእውነት የአፕሊኬሽን የሌላችሁ ሰዎች ተጎድታችኋል። ስለዚህ አፕሊኬሽን ደግሞ ወንድማችን ሰለሞን አቡበከር ስንት ዓመት እንደፈጀበት በአጭሩ ለእናንተ የሚጠቅም ዝማሬ ነው። እስኪ እንስማው። ለእናንተ የሚጠቅም መልእክት አለው። ውዳሴ ዘኦርቶዶክስ የመዝሙር አፕሊኬሽን ይሰኛል። ያው ለ3 ዓመት ያክል ተዘጋጅቼበታለሁ። በአፕሊኬሽኑ ላይ ከ3700 በላይ መዝሙሮች አሉ። የንስሐ መዝሙሮች፣ ወረቦች፣ የከበሮ መዝሙሮች ተካተውበታል። ብዙም ነገር ግን ስለ አፕሊኬሽኑ ለማወቅ ደግሞ በዩቲዩብ ቻናል ላይ ተለቀዋል። ውዳሴ ዘኦርቶዶክስ የመዝሙር አፕሊኬሽን አውርዳችሁ ተጠቀሙ። መዝሙር የምትወዱና ዘማሪያን ትጠቀሙበታላችሁ ብዬ አምናለሁ። እግዚአብሔር ያክብርልኝ። አሜን አሜን። ሶልዬ በእውነት እኛም እናመሰግናለን። ሁላችሁም እየመጣችሁ ከሱ ውጭ ደግሞ እነዚህ የምታያቸው ማቴሪያሎች ለዝማሬ የቀረቡ በጣም ዘመናዊ ከአውሮፓ የመጡ እያንዳንዱን መዝሙሮች የሚሰሩበት ኢንስትሩመንት በጣም በሚገርም ሁኔታ የሚሰራው ልጅ ደግሞ ኤክስፒሪየንስ ያለው ከ10 ዓመት በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ዝማሬዎችን የሰራ ጀግና ወንድማችን አለ። ስትመጡ ታገኙታላችሁ። እሱም ሰርፕራይዝ ነው። እንግዲህ አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለሁ። ስለ ጎበኘን አመሰግናለሁ። ሰላም እንግዲህ ተመልካቾች ቅድም እንዳሳየዋችሁ ይህ ውዳሴ ሚዲያና ስቱዲዮ እጅግ በጣም የሚገርም ወንድማችን ዘማሪ ሰለሞን አቡበከር በስቱዲዮ ተገኝቻለሁ። በነገራችን ላይ ይህን ዝማሬ እንደሰማችሁት የአብ ቃል ዝማሬ ሰሞኑን ቫይራል የወጣው እዚህ በሚገርም ስቱዲዮ በሚገርም ወንድማችን ግምገማ የተሰራ ዝማሬ ነው። ሶልዬ እንኳን ደስ አለ። በመጀመሪያ እንኳን አብሮ ደስ አለ። እናቱ ስለመጣ ስላየኸኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብረህ።